ሰላም ጤና ይስጥልን የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። በቅድሚያም አርዕስተ ዜና። በትግራይ አማራና አፋር አዋሳኝ አካባቢዎች ግጭት መካሄዳቸውን አረጋግጫለሁ ሲል ኢሰመኮ ተናገረ። የሐማስ የምስራቅ ራፋ ሻለቃ በቁጥጥር ስር ዋለ። በድሮን የተመቱት መኪኖች ከኤርትራ የተላኩ ተተኳሾችን ጭነው ነበር ተባለ። ጠቅላይ ሚኒስትር ዶክተር አብይ አህመድ የጅቡቲና የሶማሌ መሪዎችን በጅጅጋ ተቀበሉ። ወደ ትግራይ በረራ በመሰረዙ ምክንያት የጊዜያዊ አስተዳደር ፕሬዝዳንት ወደ አዲስ አበባ ሊያደርጉት የነበረውን ጉዞ ማስተጓጎሉ ተገለጸ። እነዚህንና ሌሎች አዳዲስ ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። መረጃዎቻችን ሁልጊዜም በፍጥነት እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የደወል ምልክቱን በመጫን ይጀምሩ። ወደ ትግራይ በረራ መሰረዙ የጊዜያዊ አስተዳደር ፕሬዝዳንት ወደ አዲስ አበባ ሊያደርጉት የነበረውን ጉዞ ማስተጓጎሉ ተገለጸ። ወደ ትግራይ ክልል የሚደረጉ የኢትዮጵያ አየር መንገድ በረራዎች መቋረጣቸውን ተከትሎ የጊዜያዊ አስተዳደር ፕሬዝዳንት ይፋዊ የሥራ ጉብኝትም ተስተጓጉሏል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በረራ በመሰረዙ ምክንያት ወደ አዲስ አበባ ሊያደርጉት የነበረው ጉዞ ሳካሄድ መቅረቱን ለአዲስ ስታንዳርድ ማረጋገጣቸውን ክንፋም ተመልክቷል። ፕሬዝዳንቱ ሊያደርጉት የነበረው ጉዞ በረራዎች በመሰረዛቸው ምክንያት ተስተጓጉሎ እንደሆነ ለቀረበላቸው ጥያቄ አዎ የሚል ምላሽም ሰጥተዋል። መቀለ፣ አክሱም፣ ሽረና ሁመራን ጨምሮ ወደ ትግራይ አውሮፕላን ማረፊያዎች የሚደረጉ በረራዎች እስከ ትላንት አርብ ድረስ እንደተቋረጡ የቀጠለ ሲሆን የኢትዮጵያ አየር መንገድ እስካሁን ድረስ ስለመቋረጣቸው ይፋዊ ማብራሪያም አልሰጠም። ከስፍራው የሚወጡ መረጃዎች እንደሚያሳዩት በአውሮፕላን ማረፊያው ያለው በረራ ክንውን ቢቆምም የአየር መንገዱ የትኬት ቢሮ ግን ክፍት ሆኖ በአገልግሎት መስጠት ቀጥሏል። ምንም የተነገረ ነገር የለም፣ ነገር ግን አገልግሎት መስጠታችንን ቀጥለናል ሲሉ አንድ የአየር መንገዱ የትኬት ቢሮ ኃላፊም ተናግረዋል። ኃላፊው አክለውም በበረራ ትኬት ማስያዣ ወይም ቡኪንግ ስርዓት ላይ በረራዎች እንደሚኖሩ ቢታይም በረራዎቹ ስለሚጀመሩበት ሁኔታ እስካሁን ምንም አይነት ይፋዊ የሥራ መመሪያ እንዳልደረሳቸውም ገልጸዋል። ይህ ዘገባ እስከተጠናቀረበት ሰዓት ድረስ የአየር መንገዱ በረራዎች የተቋረጡበት ምክንያት ወይም መቼ እንደሚጀምሩ የሚገልጽ መግለጫም አላወጣም። የፈረንሳይ የዜና ወኪል ሐሙስ ጥር 21 ቀን 2018 ዓ.ም የደህንነትና የዲፕሎማሲ ምንጮች ጠቅሶ በበረራ መቋረጥና በትግራይ ክልል በአንዳንድ አካባቢዎች በፌዴራል ኃይሎችና በትግራይ ተዋጊዎች መካከል ከተቀሰቀሰ ግጭት ጋር የተያያዘ መሆኑን ዘግበዋል። የኢትዮጵያ አየር መንገድ ቀደም ሲል በክልሉ ጦርነት በነበረበት ወቅት በረራዎች አቋርጦ እንደነበርም ይታወሳል። በሰኔ 2013 ዓ.ም የትግራይ ኃይሎች መቀለን ከተቆጣጠሩ በኋላ ወደ ክልሉ የሚደረጉ በረራዎች ለ18 ወራት ተቋርጠው በታህሳስ 2015 ዓ.ም ነበር ዳግም የተጀመረው። በሌላ በኩል በአንዳንድ የደቡብ ትግራይ አካባቢዎች የትራንስፖርት እንቅስቃሴ መስተጓጎል መኖሩም ተገልጿል። በወልዲያ ቆቦ አላማጣ መስመር ያለው የትራንስፖርት እንቅስቃሴ የተገደበ መሆኑን እንዲሁም ወደ ደቡብ ትግራይ አካባቢዎች ሰዎች መፈናቀል፣ የወታደራዊ ኃይል ደግሞ ስምሪትና የባንክ አገልግሎት ገደብ መኖሩን አንዳንድ ምንጮች ተናግረዋል። አንድ የአካባቢው ነዋሪ ለሚዲያው እንደገለጹት እስከ ትላንት አርብ ጠዋት ድረስ ከወልዲያ በቆቦ በኩል ሲጓዙ የታዩት ሁለት የጭነት ተሽከርካሪዎች ብቻ ሲሆኑ አነስተኛ የህዝብ ትራንስፖርት አገልግሎት ግን በቆቦ ጃዋና አላማጣ መካከል እየሰራ ይገኛል። ምንጩ አክለውም የሚኒሻ አባላት፣ የቀበሌ አመራሮችና ሌሎች ግለሰቦች አላማጣን ለቀው ወደ ቆቦ እያቀኑ መሆኑን ገልጸዋል። በተመሳሳይም በበላ ጨርጨርና ዋጆ የነበሩ ሰዎች ወደ ቆቦ፣ በኮረም የነበሩ ደግሞ ወደ ሰቆጣ መሰደዳቸውም ተገልጿል። ወታደራዊ እንቅስቃሴ በተመለከተ ቀደም ሲል በአላማጣ ሰፍሮ የነበረው የኢፌዴሪ መከላከያ ሰራዊት ወደ ጮሊ አካባቢ የተንቀሳቀሰ ሲሆን የፌዴራል ኃይል ደግሞ ወደ ወልዲያ አቅጣጫ መሄዳቸውም ተነግሯል። የአካባቢው ነዋሪዎች ቀደም ሲል በፌዴራል መንግስት ቁጥጥር ስር የነበረው አላማጣና ኮረም ከተሞች አሁን በትግራይ ኃይሎች ቁጥጥር ስር መሆናቸውን ገልጸዋል። በትግራይ የሚንቀሳቀሱ በርካታ ተቃዋሚ የፖለቲካ ፓርቲዎች በክልሉ ዳግም ግጭት ሊቀሰቀስ እንደሚችል በማስጠንቀቅ የፕሪቶሪያው የሰላም ስምምነት ተከትለው እና ዋስትና ሰጪዎች አስቸኳይ የመከላከያ እርምጃ እንዲወስዱ በየፊናቸው በጻፉት ግልጽ ደብዳቤ ላይ ጥሪ ማቅረባቸውን ተመልክተዋል። ሳልሳይ ወያኔ ትግራይና የትግራይ ነጻነት ፓርቲ ለተባበሩት መንግስታት ድርጅት፣ ለአፍሪካ ህብረት፣ ለአሜሪካ፣ ለአውሮፓ ህብረትና ለሌሎችም የሰላም ስምምነት አጋሮች በላኩት ደብዳቤ እየተባባሰ የመጣው ፖለቲካና ወታደራዊ ውጥረት በትግራይ ያለውን ደካማ ሰላም ሊያደፈርሰው ይችላል በሚል ጥልቅ ስጋታቸውን ገልጸዋል። ሳልሳይ ወያኔ ትግራይ በደብዳቤው ክልሉ ሊከላከለው በሚችል አደጋ ላይ ይገኛል ሲል ያስጠነቀቀ ሲሆን እየናረ የመጣው ወታደራዊ ፍጥጫ በህዳር 2022 ዓ.ም የተገኘውን ሰላም ሊደፈርስ እንደሚችልም ገልጿል። ፓርቲው የትግራይ ህዝብ ከዓመታት ጦርነትና ሰብአዊ ቀውስ በኋላ ካለፈው በከፋ ሁኔታ ሊጎዳ እንደሚችል፣ አዲስ ግጭት ሊጋረጥበት እንደሚችልም አመላክቷል። የመከላከል እድሉ በፍጥነት እየጠበበ ነው ያለው ፓርቲው ዝምታው ወደ ጦርነት የሚደረገውን ጉዞ በማመቻቸት በትግራይና በምስራቅ አፍሪካ ቀጠና ላይ የማይቀለበስ ጥፋት ሊያመጣ እንደሚችልም አስጠንቅቋል። በተመሳሳይም የትግራይ ነጻነት ፓርቲ ህወሓትና የፌዴራል መከላከያ ሰራዊት መካከል ያለውን ውጥረት መባባሱ ለሰላም ስምምነት ከባድና አፋጣኝ ስጋት ነው
ገልጿል። የፕሪቶሪያው ስምምነት ግጭቶችን በይፋ ቢያቆምም አፈጻጸሙ ዘገምተኛ፣ ወጥ ያልሆነና በቂ ክትትል የማይደረግለት በመሆኑ ለመተማመን መሸርሸርና ለወታደራዊ እንቅስቃሴ መጨመር ምክንያትም ሆኗል ብለዋል። የተቃዋሚ ፓርቲዎች መግለጫ ያወጣው በሰሜን ኢትዮጵያ ውጥረት በነገሰበት ወቅት ነው። የአፍሪካ ህብረት ኮሚሽን ሊቀመንበር ሞሐመድ አሊ ዩሱፍ ትላንት አርብ በሰጡት መግለጫ ሁሉም ወገኖች ከፍተኛ ትዕግስት እንዲያደርጉ በማሳሰብ በፕሪቶሪያው ስምምነት የተገኙ እድሎች አደጋ ላይ የሚጥል ድርጊቶች እንዳይፈጸሙ አስጠንቅቀዋል። በትግራይ አንዳንድ አካባቢዎች በፌዴራል ኃይሎችና በትግራይ ተዋጊዎች መካከል ግጭት መኖራቸውን የሚጠቁሙ ሪፖርቶች ስጋትም አባብሰዋል። የደህንነትና የዲፕሎማሲ ምንጮች ለኤኤፍፒ እንደገለጹት ይህ ግጭት በክልሉ ወደሚገኙ በርካታ አውሮፕላን ማረፊያዎች የሚደረጉ በረራዎች እንዲቋረጡ ምክንያትም ሆኗል ብለዋል። ክንፋምም የኢትዮጵያ አየር መንገድ ወደ መቀለ፣ አክሱም፣ ሽረ እና ሁመራ ሊያደርጓቸው የነበሩ በረራዎች ሙሉ በሙሉ መሰረዛቸውን ቀደም ሲል መዘገቡ ይታወሳል። በድሮን የተመቱት መኪኖች ከኤርትራ የተላኩ ተተኳሾችን ይዘው ነበር ተባለ። እንቶጬ መናኸሪያ አካባቢ ዛሬ ሌሊት 10 ሰዓት ላይ መኪኖች እንደተመቱ ማንም ሰው ወደ መኪኖቹ እንዳይጠጋና ፎቶም ሆነ ቪዲዮ እንዳያነሳም ክልከላ ነበር። ከክልከላው ከ2 ሰዓት በኋላ የሙዝ ቅጠል አልብሰውና 5 ላስቲክ ይዘት ከመኪናው ጎማ ስር ደርድረው የተፈጸመው የድሮን ጥቃት ሙዝና ዘይት በጫኑ መኪኖች ላይ ነው በማለት በትግራይ ቴሌቪዥንና በድምፀ ወያኔ ላይ ሲሰራጭም ነበር። እውነታው ግን መኪኖቹ በተለይም አንደኛው መኪና መሳሪያና ተተኳሽ ጭኖ ከኤርትራ በጋሁ ስራናይ በኩል የገባ ነው። በ21/05/2018 ዓ.ም የሻቢያ በሁለት አቅጣጫዎች ወደ ትግራይ ገብቷል። በታታ አብያዶ ወረዳና በአዲ ጸጸር አቅጣጫ 2 የሻቢያ የጦር ክፍሎችና አንድ መካናይዝድ አሃድ ሙሉ በሙሉ ታጥቀው የኤርትራን የጦር ልብስ ለብሰው ገብተዋል። በላይ አዲያቦ ወረዳ ጎዴፋይ ተብሎ በሚጠራ ቦታ አንድ የሻቢያ የጦር ክፍል የቲዲኤፍ ልብስ ለብሶም ገብቷል። በተጨማሪም የስምሪት ማዕከላቸው አዲግራት ያደረጉ የመካናይዝድ እና የስለላ አሰልጣኞች ወደ አድጉድላ ላጬ ስልጠና ማዕከልም ገብተዋል። በተጨማሪም የስምሪት ማዕከላቸውን አዲግራት ያደረጉ የመካናይዝድ እና የስለላ አሰልጣኞች ወደ አጉዳላና ላጬ የስልጠና ማዕከላትም ገብተዋል ተብሏል። ጠቅላይ ሚኒስትር ዶክተር አብይ አህመድ የጅቡቲ ፕሬዝዳንት ኢስማኤል ኡመር ጌሊንና የሶማሊያውን ፕሬዝዳንት ሐሰን ሼክ መሐመድን በጅጅጋ አውሮፕላን ማረፊያም ተቀብለዋል። ሶስቱም መሪዎች የተገናኙት በአፍሪካ ቀንድና በቀይ ባህር ቀጠና ውስጥ እየተካሄደ ያለው ዲፕሎማሲና የደህንነት አሰላለፍ ለውጥ በበረታበትም ወቅት ነው። የውጭ ጉዳይ ሚኒስቴር ዛሬ ይፋ ባደረገው መረጃ መሪዎቹ በጅጅጋ የተገኙበትን ዝርዝር ዓላማ ወይም አጀንዳ በተመለከተ የሰጠው ዝርዝር መረጃም የለም። ይህ ጉብኝት የተከናወነው ጠቅላይ ሚኒስትር አብይ በጥር ወር መጀመሪያ ላይ ወደ ጅቡቲ ተጉዘው ከፕሬዝዳንት ጌሊ ጋር ውይይት ካደረጉት የዶላሪን ወደብም ከጎበኙ ከ3 ሳምንት በኋላ ነው። የጠቅላይ ሚኒስትሩ ጉብኝት ግብጽ ከጅቡቲ ጋር ወደብ ልማት በሎጂስቲክና በታዳሽ ኃይል ዘርፎች የትብብር ስምምነት መፈረሟን ተከትሎ የተደረገ እንደነበርም ይታወሳል። በወቅቱ ጠቅላይ ሚኒስትር አብይ ውይይቱ በጂኦፖለቲካዊ እንቅስቃሴዎች፣ በቀጠናዊ ሰላምና ደህንነት እንዲሁም የሁለትዮሽ ትብብርን በማጠናከር ላይ ያተኮረ መሆኑን ገልጸው ነበር። ዛሬ በጅጅጋ የተደረገው ውይይት ሶማሌ በዲፕሎማሲና በደህንነት ዘርፍ ከፍተኛ እንቅስቃሴ እያደረገች ባለችበት ወቅት ነው። ሶማሊያ ከኢትዮጵያ ጋር ቁልፍ ወዳጅ ከሆነች የተባበሩት አረብ ኤሚሬት ጋር የነበራትን የደህንነት ስምምነቶች ሙሉ በሙሉ ካቋረጠች በኋላ ከኳታር ጋር የመከላከያ ትብብር ስምምነትም ተፈራርማለች። በትግራይ አማራና አፋር አዋሳኝ አካባቢዎች ግጭት መካሄዳቸውን ኢሰመኮ አረጋግጫለሁ አለ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ከሰኞ ዕለት ጀምሮ በትግራይ አማራና አፋር ክልል መካከል በሚገኙ አንዳንድ አዋሳኝ አካባቢዎች ግጭት መቀስቀሳቸውንም ገልጸዋል። በተለይም በጸለምት፣ መጋሌና አብዓላ አካባቢዎች የተነሱ ግጭቶች የሰዎች ሕይወትና የአካል ደህንነት ስጋት ላይ የሚጥል እንደሆነም አስታውቀዋል። መንግስታዊ የሰብአዊ መብቶች ተቋም ኢሰመኮ እስካሁን ከፌዴራል ይሁን ከትግራይ ክልል አካል ይፋዊ ማረጋገጫ ሳይሰጥበት የቆየ ሰሞነኛ ግጭት የተመለከተ መግለጫ ያወጣው ትላንትና አርብ ጥር 22 ቀን 2018 ዓ.ም ምሽት ላይ ነው። ኢሰመኮ መግለጫ እንደሚያስረዳው ሶስቱ ክልሎች የሚያዋስኑ ስፍራዎች ግጭት የተነሳው እሁድ ጥር 17 ቀን ጀምሮ ነው። መግለጫው ግጭት የተካሄደበት በሚል የጠቀሰው አንዱ ስፍራ የትግራይና የአማራ ክልል የሚወዛገቡበት ጸለምት ነው። የዜና ወኪሎች ሮይተርስና አጃንስ ፍራንስ ፕሬስ የደህንነትና የዲፕሎማሲ ምንጮች ዋቢ አድርጎ ባወጣው ዘገባ በዚህ ስፍራ ላይ የትግራይ ኃይሎች ከኢትዮጵያ ሰራዊትና ከአማራ ሚሊሻዎች ጋር ውጊያ ማድረጋቸውንም አመላክተዋል። ኢሰመኮ መግለጫ ላይ የትግራይና የአፋር ክልሎች የሚያዋስኑ ስፍራዎች የሚገኙ መጋሌና አብዓላ አካባቢዎች ተጠቅሰዋል። በዚህ ሳምንት ግጭት እንደተካሄደበት የተገለጸው የአፋር ክልል መጋሌ ወረዳ ባለፈው ጥቅምት መጨረሻ ላይ ተመሳሳይ ሁኔታ ውስጥ ገብቶም ነበር። የክልሉ መንግስት በወቅቱ ባወጣው
ባወጣው መግለጫ የህወሓት ቡድን በወረዳው በምትገኝ ቶንሳ ቀበሌ ላይ ከባድ መሳሪያ ተኩስ መክፈቱን በመግለጽም ከሶት ነበር። የወረዳው ዋና አስተዳዳሪ ጥቃት የከፈቱት በትግራይ ኃይሎች ወደ 15 ኪሎ ሜትር ዘልቀው መግባታቸውና 6 መንደሮችን መቆጣጠራቸውን ለቢቢሲ ተናግረው ነበር። በዚህ ምክንያት በ10 ሺዎች የሚቆጠሩ ቀበሌዎች ነዋሪዎች እንደተፈናቀሉም ገልጸዋል። በእነዚህ አዋሳኝ አካባቢዎች ከተቀሰቀሱ ግጭቶች ጋር በተያያዘ የሰብአዊ መብት ሁኔታ እየተከታተለ እንደሆነ የገለጸው ኢሰመኮ በተለይም በጸለምት በመጋል እና በአብዓላ አካባቢ የተከሰቱ ግጭቶች ስጋት መፍጠራቸውን አስታውቋል። በሶስቱ አካባቢዎች የተከሰተው ግጭት ተከትሎ የሰዎች የህይወትና የአካል ደህንነት፣ ነጻነትና ንብረት መብቶች ስጋት ላይ የሚጥል ሁኔታ መፈጠራቸውን መረዳትም ችሏል ሲል የደረሰበትን መግለጫ አስረድቷል። በእነዚህ ስፍራዎች የተቀሰቀሰው ግጭትና ወታደራዊ እንቅስቃሴ አማራና ትግራይ ክልሎች በሚያዋስኗቸው የራያ አካባቢዎች ነዋሪዎች ዘንድ ወደ ጦርነት ሊሸጋገር ይችላል በሚል ስጋት መፈጠሩ ገልጿል። አላማጣ ከተማና ሌሎች የራያ አካባቢዎች በኮማንድ ፖስት ስር እንደነበሩ ኢሰመኮ ገልጾ ከትግራይ ጦርነት በኋላ በአማራ ክልል ስር ሲተዳደሩ የቆዩት እነዚህ አካባቢዎች ከሚያዝያ 2016 ዓ.ም አንስቶ መዋቅራቸውንም አፍርሰዋል። ከትግራይ ጦርነት በኋላ በአማራ ክልል ስር ሲተዳደሩ የቆዩት እነዚህ አካባቢዎች ከሚያዝያ 2016 አንስቶ መዋቅራቸውንም ፈርሰዋል። በተለይም አላማጣ ከተማ ውስጥ ከሰፈሩት የመከላከያ ሰራዊትና የፌዴራል ፖሊስ ውጪ መደበኛ የመንግስት አገልግሎት የሚሰጥ መዋቅር ሳይኖር ወደ 2 ዓመት እየተጠጋ ነው። የመከላከያ ሰራዊትና የፌዴራል ፖሊስ አባላት ከእሮብ ጥር 20 ሌሊት አንስቶ አላማጣና ኮረም ከተሞችን ለቀው መውጣታቸውን ነዋሪዎችም ተናግረዋል። ይህ ሁኔታ ስጋት የፈጠረባቸው ነዋሪዎች በቅርብ ርቀት ወደምትገኘው የአማራ ክልል ቆቦ ከተማ መሸሻቸውንም አስረድተዋል። ኢሰመኮ ትላንት ባወጣው መግለጫ በኮማንድ ፖስት ሲተዳደሩ ከቆዩት አላማጣ ከተማና ሌሎች አካባቢዎች የተፈናቀሉ መሆኑን እንደተዘገበም አስታውቋል። በተለይም በእነዚህ አካባቢዎች በሰዎች እንቅስቃሴ ላይ ገደብ መጣላቸውን እንደተረዳም ገልጿል። ትግራይ፣ አማራና አፋር ክልሎች በሚያዋስኑት ስፍራዎች የተነሳው ግጭት የፕሪቶሪያ ሰላም ስምምነት ተከትሎ በአካባቢው ሰፍኖ በነበረው አንጻራዊ ሰላምና መረጋጋት ወደ ኋላ የሚመልስ እንደሆነ ኢሰመኮ ጠቅሷል። የአካባቢው ነዋሪዎች ለተጨማሪ ጉዳት፣ መፈናቀልና ሌሎች ከፍተኛ የሰብአዊ መብት ጥሰቶች የሚያጋልጥ እንደሆነ በመጥቀስም ስጋቱን አሰምቷል። የሰብአዊ መብት ተቋም በግጭቱ ተሳታፊ የሆኑ ሁሉም አካላት ችግሩ ከሚባባስ ድርጊቶች እንዲቆጠቡ እንዲሁም በሲቪል ሰዎችና መሰረታዊ ልማቶች ላይ ጥቃት ከማድረስ እንዲቆጠቡም ጠይቋል። ለግጭት መነሻ የሆኑ ልዩነቶች በህግ መሰረት በምክክርና በመግባባት ለመፍታት በቁርጠኝነት እንዲሰሩ ሲልም አሳስበዋል። ከዚህ ግጭት ጋር በተያያዘ የሚወሰዱ ማንኛቸውም እርምጃዎች የሰብአዊ መብቶችን መርሆችን ያከበሩ እንዲሆኑ ኢሰመኮ በመግለጫው ጠይቋል። የሐማስ የምስራቅ ራፋ ሻለቃ አዛዥ በቁጥጥር ስር ዋለ። የእስራኤል መከላከያ ሰራዊት ወይም አይዲኤፍ ዛሬ ባወጣው መግለጫ በደቡብ ጋዛ በራፋህ አካባቢ ከሚገኝ የመሬት ስር መተላለፊያ ወይም ታነል ለማምለጥ ሲሞክር የነበረውን የሐማስ የምስራቅ ራፋ ሻለቃ ቁልፍ አዛዥ በቁጥጥር ስር ማዋሉን አስታውቀዋል። ትላንት ሌሊት 8 የሚሆኑ የሐማስ ታጣቂዎች ከመሬት ስር መተላለፊያ ሲወጡ በእስራኤል የአየር ድብደባ የተፈጸመባቸው ሲሆን 3 ወዲያውኑ ተገድለዋል። አዛዡ ግን ለማምለጥ ለመደበቅ ሲሞክር መያዙን ሰራዊቱ ገልጸዋል። ምንም እንኳን የእስራኤል ጦር እኛንን የያዝ ነው ቢልም በማህበራዊ ሚዲያ የሚሰራጩ ተንቀሳቃሽ ምስሎች ግን አዛዡ የተያዘው በራፋህ አካባቢ በሚንቀሳቀሱና ሐማስን በሚቃወሙ አቡ ሻባህ በተሰኘ ሚሊሻ እንደሆነም ያሳያል። ሚሊሻዎቹ አዛዡን ከያዙ በኋላ ለአይዲኤፍ አሳልፈው እንደሰጡም እየተናገሩ ነው። የእስራኤል ሰራዊትና የሺያም ቤት የደህንነት ተቋም አካባቢ የቀሩ ሌሎች ታጣቂዎችን ለማግኘትና ለመደምሰስ ፍለጋቸውንም ቀጥለዋል።